አሹን ለምን እንዱምቴ መኝታ ክፍሌ ገብታ የበረበረችው እሷ ናት። አረ ከነጋ ሰው የሚባል እዚህ ያልወጣም እንዴ? መጀመሪያም እኮ መጠንቀቅ ነበር። ምንም አልተረዳሁትም። ቆይቻ ከሷ አጨናነቀቻ። አቤት ወይ ምን ያደናብርሻል? ዴቭ ካልሆነ ሞቼ እገኛለሁ አለች። ያው አስገባለ ባክስ እንደ ለምን ያኔ ገና ስጠይቅ አልተናገርኩም? ቤሪ መጣለች። የት? እዚህ ነው። ማን? የት? መቼ? አረን ያላወራው አንዴ እሷ እንደዚህ የሚጫወቱብሽ። እኔ አንተን አልካልኩም። እኔ ኩኩሻ ነው የምፈራ። ወዴት? አደይ ላንቺ አስቤ ነው። እኔ ያሹ ቀብረረውን የምይልጅ ነው። ዞር ዞር ዘምቲ እሷ ጋር አጠገብ ከዚህ በኋላ ካገኘው እገላ። ምን ያደረግ? ምን ችግር አለው? ዴቭ አዲ እሺ በቃ አላገባውም መሞት አልፈልግም። ለእናቴ ልኖርላት። ልቀቂኝ፣ እንዳትገይኝ። አደይ አይዞሽ፣ በቃ ተረጋጊ። እኔ መሞት አልፈልግም። ተረጋጊ፣ በቃ አልፏል። ሁሉም አልፏል። አይዞሽ። ቅዠት ነበር። አሁን ማንም የለም። እሺ ፍቅር እንዴ! በዚህ በጧት አሁን ተነስታ የት ሄደች ይባላል? ሮማን አቤት። ፍቅር የት ሄዳ ነው? እኔ እንጃ አላየኋትም። እኔ እንደተኛሽ ነበር የማውቀው። እሺ አሁን በጧት ተነስታ የት ሄደች ይባላል? ሂጂ አሹን ጥሪልኝ። አሹን ለምን? እንዲሁም ተይው፣ እኔ ራሴ ሄዳለሁ፣ ጠይቀዋለሁ። ወይ ጣጣ። ቆይ ምን እያደረክ ነው? ዳኒ ምን ለማድረግ እያሰብክ ነው? በጣም መጥፎ ሰው ነሽ። እሱን እኮ ብዙ ጊዜ ነግረኛል። አሁን ምን የተለየ ነገር ተገኘ? ለካ አንቺም ከሃዲ ነሽ። ልቤን ሰብረሽዋል ፍቅር። አትጃጃል ዳኒ። እማዬ ቤት እንዳላደርኩ ካወቀች የሚፈጠረውን ነገር ታውቃለህ። ከዚህ ቤት አስወጣኝ። የትም አትሄጂም። አርፈሽ ቁጭ በይ። እንዴት አምኜ የሰጠውሽን ፋይል ለባቡሬ ትሰጪዋለሽ? እንዴት ትክጂኛለሽ? እኔ ለማንም አልሰጠውም። አስቀምጪ አልከኝ፣ አስቀመጥኩ። አለቀ በቃ። ቆይ ታዲያ እኔ ነኝ ለሌለ የመለስኩላት? ሮማን ናት። ደግሞ እሷ ማን ናት? ሰራተኛችን ናት። መኝታ ክፍሌ ገብታ የበረበረችው እሷ ናት። ገብቼ ያስቀመጥኩት ቦታ ስፈልገው የለም። እሺ የኔ ጥፋት ምንድን ነው? ካሁን በኋላ በድጋሚ ማምንሽ ይመስልሻል እንዴ? ማመን ያለ ማመን ያንተ ምርጫ ነው። እኔን ግን ከዚህ ክፍል አስወጣኝ ዳኒ፣ እንዳትነካኝ። አርፈሽ ቁጭ በይ። ወዴትም አትሄጂም። እህቴ ሳትፈታ ከዚህ አትወጪም። የኔን እዚህ መሆንና የቤዛ መፈታት ምን ያገናኘዋል? ዳኒ አትቀልድ፣ ከዚህ አስወጣኝ። ፍቅር ወዴትም አትሄጂም። እንዳስርሽ አታስገድጂ። ዳኒ ልጅ ምን ሆኗል? ያማል እንዴ? ዳኒ ክፈትልኝ። ወይኔ ጉዴ! እሺ ምንድን ነው የሚሻለኝ? አሹ እየጠየቅኩ ነው። ፍቅር ወዴት ነው የወጣችው? አረ ከነጋ ሰው የሚባል እዚህ ያልወጣም እንዴ? የምር ነው አሹ? አዎ ማለቴ እርግጥ ነው ማታ ስትወጣ እንጂ ቀን ከነጋ የገባ ሰው የለም። ምን? አዎ እኔ እዚህ ቆሜ ማንም የገባ ሰው የለም። ምን ማለት ነው? ስትገባ አላየኋትም የምትለው? አሹ ቀልድ ነው እንደያዝከው? አሹ የምርህን ነው? ስትገባ ያላየሁትን ምን ብዬ ገብታለች ልበል? ልብ አላልኩም እንጂ እኔ ስትገባ ያላየኋትም። እና ልጄ ቤት አላደረችም እያልከኝ ነው? ታዲያ እህቴ ትላንት ስትወጣ ይቻታል፣ ስትገባ ግን አላየኋትም። አሁን መኝታ ተሌለች፣ እቺ ልጅ ቤት አላደረችም ማለት ነው። አታደርገውም። ቆይ አንተ እንዴት አታስተውልም? ልጄ ውጭ አድራ ነው እኔ ተኝቼ ያደርኩት። እትዬ ይረጋጉ። ልጄ ቤት ሳታድር እንዴት እረጋጋለሁ? አሹ የልጄን ነገር አደራ ሰጥቼ። እሺ አሁን የት ሄደች ነው የሚባለው? ብቻዋን እንዴት ሄደች? ለብቻ የታልሆነ አይሆንም ስትለኝ ምን ላድርጋት? ቆይ እሺ አሁን ወዴት ልትሄድ ትችላለች? ከዛ ተማይረባ ዳኒ ጋር ነው የምትሆነው። አይጨነቁት። እኔ የገቡበት ገብቼ ነው ጆሮውን ይዤ ማመጣሉት። እንዴት አልጨነቅም? እሱ ልጅ ከልጄ ምንድን ነው የሚፈልገው? ለምንድን ነው የሚከታተላት? እሱማ ልቧን ነበር የፈለገው።
ምን ማለቴ ከልቡ አልሆነለትም እንጂ እሱማ የፍቅር ልብ ሊሰርቅ ነበር የከጀለው። ምን ማለት ነው ይሄ? አሹ ምን ማድረግ ነው? ቆይ ለምንድን ነው እንደዚህ አይነት ወሬ የምታወራት እየተጨንቀው? አሁን ሂድና ተፈልጋቸው። አይጨንቁት። እኔ አሹ ቀብረረው የሚልሽ ሁለቱንም ነው ጆሮ ግንዳቸውን አንጥጥ ይማመጣል። አሁን ልጄ ልገባች ይባላል። ዴቭ ተኝተሃል እንዴ? ሩታ አንቺ ነሽ እንዴ? እኔ እኮ ማሚ መስለኝ ነው። ዴቭ ግን ደህና ነህ? አይደለሁም ሩታ፣ ደህና አይደለሁም። ምን ማድረግ እንዳለብኝ ራሱ ግራ ገብቶኛል። ቆይ አልማዝዬ ለምንድን የፈራካት? ለምን እውነቱን አልነገርካት? እንዴት ብዬ ላስረዳት? እሱማ እውነትህን ነው፣ ከባድ ሁኔታ ላይ ናት። ግን ደግሞ አደይን ማጣት የለብክም ዴቭ። አደይን ማጣት አልፈልግም ሩታ። ያለሷ ምንም ደስተኛ የሚያደርገኝ ነገር የለም። ታውቂያለሽ፣ ገና እዚህ ቤት ስመጣ ነው አደይ ሚስቴ እንደምትሆን ያወቅኩት። ከዛ ፈጣሪ አደይን ሚስቴ ያደርግልኝ ብዬ ለመንኩት። እሱም አላሳፈረኝ። ግን አሁን ከእናቴና ከአደይ መምረጥ ሳይኖርብኝ አይቀርም። ይህንን ነበር አልኩ ዴቭ። መጀመሪያም እኮ መጠንቀቅ ነበረብክ። ምን ሆኖ ሩታ? ለአልማዝ ሁሉንም ነገር የነገረቻት ፍቅር ናት የምትሆነው እንጂ ማሚ ምንም ያለቻት ነገር የለም። ደግሞ አልማዝም እውነቱን ስትሰማ እንደማትቀበል መጀመሪያም ቢሆን ገምቼ ነበር። ደግሞ ልክ ናት ማለት አይደለም። ልክ አይደለችም፣ ግን ደግሞ ማንም ሰው ደፍሮ የሚናገራት የለም። እኔ ከተናገርኳት ደግሞ አንድ ነገር ትሆንብኛለች። የሆነ መፍትሄ እኮ አይጠፋም ዴቭ። ለአደይ ሁሉንም ነገር ንገራት እንጂ እንደዚህ አትዘን እሺ? ትረዳሃለች ደግሞ አደይ። እሷ እንኳን ልትሰማኝ ፈቃደኛ አይደለች። ይባስ ብላ ደግሞ ከዛ ዶክተር ጋር መቀራረብ ጀምራለች። ያ ዶክተር ደግሞ በመሀላችን እየገባ። ዶክተር? አውሩታ እስቲ አንቺ እንኳን አግዢ። በቃ አደይን አውሪያትና ያለውን ነገር አስረጃት። ያለውን ነገር እኮ ማስረዳት እችላለሁ፣ ግን ደግሞ ዴቭ እናት ካልፈቀደች አደይን ላታገባት ነው? አደይን አገባታለሁ። አደይ የሌላ ሰው ስትሆን ማየት አልችልም። አደይ ሚስቴ ናት። አልማዝ በጭራሽ መምጣት አልነበረባትም። ይህን የመሰለ ፍቅራችሁ መሀል አልማዝ እኮ መግባት አልነበረባትም። ሩታ እባክሽ ወዴት? ሂጂና አደይን እንደማገባት ንገሪያት። ያለሷ ህይወት ይባል። አገባታለሁ፣ ግን ትንሽ ጊዜ እንድጠብቀኝ ንገሪያት። ታዲያ ይህንን ለምን አንተ ራሱ ትነግራትም ዴቭ? እኔ ምንም ማድረግ ስላልቻልኩ ልታየኝ እንኳን አትፈልግም። በጣም ተናዳብኛለች ሩታ። እባክሽ እስኪ አንቺ ሂጂና ንገሪያት። መጀመሪያ ተረጋጋ ዴቭ። አሁን ሄዶ ለአደይ ተናግሮ ተስፋ መስጠት ብቻ ሆኖ እንዳይቀር መጀመሪያ ናትክን ማሳመን አለብክ። እሞክራለሁ። መሞከር አለብህ ዴቭ። ልክ እንዳንተ አደይ ምን ያክል እንደምትጎዳ መገመት የሚከብድክ አይመስለኝም። ታውቂያለሽ ሩታ፣ አደይን ጎዳኋት። አገባሻለሁ ብዬ ልቧን ሰበርኳት። ራስህን አትውቀስ ዴቭ። ለምንድን ነው የማልወቅሰው? አደይ እኮ የሁሉ ነገር የሆነችው በእኔ ነው። ታውቂያለሽ፣ ለእኔ ብላ ከእናቷ ጋር ተጣልታ ነበር። ህይወት ግን በምፈልገው መንገድ አይመራሽም። ሰዎች እንዳይጎዱ ትከላከልለታለሁ። በጣም ወደዋለሁ፣ አስብለታለሁ የምትይውን ሰው ሳታስቢ ባንቺ ይሰበራል። ለካ ፍቅር በጣም ከባድ ነው። እንደማስበው ቀላል አልነበረም ለካ። አንቺ ደግሞ እንዴት አወቅሽው? በምንም ማለቴ አንተና አደይን ያየው። እንደዛ ብቻ ነው? ቆይ አሁን ወዴት ሄዳ ነው? የት ናት? የራስ ምታት መድኃኒት ወስዳ ተኝታለች። ብታይ ማዘሯ ሌሊቱን በሙሉ ስትቃዥኝ ያደረችው። አረ እንደውም ጠንካራ ናት ለልዬ። እኔ ብሆን አብጄ ጨርቄን ጥዬ ነበር የምመጣው። በጣም ጠንካራ ናት። ግን የዚህን ያህል ልቧን የሚሰብራት ማንም የላትም ብሎ ነው? እናቱ ከመጣች በኋላ እኔ ሚዲያ ሀሳብ ሊገባኝ አልቻለም። ምንም አልተረዳሁትም። ምን እንደፈለገ ራሱ አላውቅም። ግራ የሚገባ ነገር እኮ ነው የምትነግሪኝ ለልዬ። እንዴት ነሽ የኔ ልጅ? ማዘሯ አሁን የኔ ነገር ምንድን ነው የሚባለው? ለምንድን ነው እንደዚህ የሆንኩት? ቆይ እኔ ለስቃይ ብቻ ነው እንዴ ተፈጠርኩት? ተይ ልጄ፣ ፈጣሪሽንማ አታማሪው። ያሳዘነሽ እኮ ሰው ነው። ፈጣሪማ እንዳለ የምታውቂው በራስሽ ነው። እንዴት?
አንቺ ሰው ስንት ነገር ብሎሽ ቅስምሽ ተሰብሮ ወድቀሽ የምትቀሪ ልጅ ፈጣሪ ስላለ አይደል እንዴ ደግፎሽ ይቆምሽው? ውስጤ ድቅቅ ብሏል ማዘሯ። መቆሜን አትመልከቱ። ቆይ ለዚሁ ነበር ያ ሁሉ ነገር ያሳለፍኩት? አይደለም ፈጣሪ መቼ በዚያ በቃና ገና ሌላ ቀን አለው። አትማረሪ ልጄ፣ ሁሉም ነገር ለበጎ ነው። የሱ ስራ መቼ ያበቃና እኛ ተስፋ ቁርጥን አበቃ እንላለን እንጂ ሁሉም ነገር የሚያደርገው ፈጣሪ ለበጎ ነው። ኩኩሻ ሌሊት አንተ ሸምጣጭ መቼ መጣሽ? ረባክ ያሳለፍነውን ጊዜ ረስተክ እንደ ቀልድ ሸመጠጥከኛ። ምን ላድርግ ብለሽ ነው ኩኩ? ቆይቻ ከሷ አጨናነቀቻ። እሷም ታስጨንቀኛለች እኔ ነኝ እንጂ። አረ አጣፍጥላችሁ። ቆይ ግን ምን ነው ሙሉ ለሙሉ ከሷ ጋር አይደብርም? እሷ ከደበረችኝ እኔ ከሷ ጋር ምን ሰራለሁ ኩኩ? የሌለ ፎንቃ ጠምደዋል ማለት ነው። ማዘሯ ግን ይሄን ነገር ታውቃለች? ልነግሪያት። የት ይቀርላል? አንቺ ግን ጠፋሽ። ምን ነው? እኔማ ጋቢናው አንስ ሾፎ ምንም ደስ አላለኝም። እንዳልደብራት ብዬ ነው የማልመጣው። ሰው ያሁን ሰው መሆንን ሳይሆን አመጣጥን ነው የሚያየው። ለልዬ እንደዛ አይደለች። እንዳመጣጣችን ቢሆንማ እኔንም አታስጠጋኝም ነበር። ከእስር ቤት ስወጣ ሰው አልመስልም ነበር። እሷ ነች አስጠጋች። እና ለሌለ ጸዴ ናት እያልከኝ ነው? አዎ ኩኩሻ፣ ለሊን ስላልተግባባሻት ነው እንጂ አሪፍ ልጅ ነች። እሺ ታዲያ ቤት መች ልምጣ? በፈለግሽበት ታይ መምጣት ትችላለሽ። አሁን ግን ባመጪ ነው የሚሻለው። ትንሽ ጥሩ ሙድ ላይ ያለው። ምን ምን ተፈጠረ? አደይና ዴቭ ትንሽ ተጋጭተዋል ኩኩ። ሙሽሮቹ? አዎ አንቺ አቤት። ወይ ምን ያደናብርሻል? እናንተን ለመጥራት ኪችን ድረስ ወይ ሳሎን ድረስ መምጣት አለብኝ? ይቅርታ ፈለጉኝ? አልሚዬ አይት አለምዬ፣ ያንቺ ቤት ጉድ እንደሆነ አመታት ቢያልፉ ምንም የሚቀየር ነገር የለውም። ምን ነው? ምን አጣሽ? ምን ጎደለ? ምን ያልጎደለ ነገር አለ? እነዚህ ደንባራ ሰራተኞች ይሄን እንኳን ማጽዳት የማያውቁ። አልሚዬ ተይ እንጂ። አደይ ከሄደች ጀምሮ እኮ እሷ ናት ቀጥ አድርጋ ቤቱን ያዘችው። አንቺ ምንም አልጎደለም እያልሽኝ ነው? ለማንኛውም ልጄን ጥሩልኝ። እኔ እዚህ ቤት ውስጥ አልቆይም። ምን ነው አልማዝዬ? መጀመሪያም እኮ ነግሬሽ ነበር። ሆቴል አርፋለሁ ብዬሽ ነበር። አንቺ ነሽ ወደዚህ ቤት እንድመጣ ያረግሽኝ። ታዲያ ምን ነው? ምንም የሚያማርር ነገር መጣ? አሁን ያልታጠበ አንሶላ አንጥፎልኝ ኢስት እጄ የሚመስለው ኢስት አንገት የሚመስለው የማይሰማ ሰራተኛ ቀጥረሽኝ እዚህ ከነሱ ጋር ምን አዳረቀኝ? እዛው ሆቴል ሄጄ ባርፍ ይሻለኛል። ይሻላል አልሚዬ? አዎ። አንቺ እስካሁን እዚህ ቆመሻል? ወዴት ልሂድ? ዴቭን ጥሪው አላልኩሽም እንዴ? ምን ሆነሻል? ቆይ እሺ። አሁን ይሄ ቤት ተጸርቶ መሆኑ ነው። አይታለም ደግሞ ጎበዞች ናቸው ትይኛለሽ፣ ደህና ሰራተኛ እንዳለው ሰው። ወይ ጉድ! አሁን ከዚህ በላይ ምን ማድረግ ነበረብኝ? ቆይ አናገርሽን? አይ ምንም አልሚዬ፣ ዋናው አንቺን ይመችሽ እንጂ በቃ ሆቴልም ቢሆን ሂጂሽ። አዎ እዛው ሂጄ ባርፍ ይሻለኛል። Hello. Hi, Belly. How are you? I'm fine. Yeah. Welcome. Yeah, I'm fine. እህቴ ለምን ጠፋ? ይቅርታ። ደህና ነህ ግን? ባቡሬ እኔና ገጀራውን ይዞን ነበር። ለምን? በሌሊ ምክንያት ነው። ለዛ ነው መጥቻ አልጠየኩሽ። ይቅርታ። እሺ ቤቱን ሸጥከው? እየነገርኩሽ ባቡሬ ካርታውን ወስዶታል። አታደርገውም ዳኒ። ሰጠው? እኔ አይደለሁም ቤዛ። እና ማን ይሰጠው? ቆይ ስንት ነገር አውርተን። ፍቅር አሳልፋ ሰጠችኝ ቤዛ። እሷ ደግሞ እዚህ ውስጥ ምን አገባት? እሷማ ምን አልነበረብኝም ቤዛ። ገጀራው ስለ ካርታው ስለሰማ ከሱ ደብቃለሁ ብዬ ነው ለፍቅር እንድደብቅልኝ የሰጠዋት። ቀሽም ነህ። እሺ ቆይ እንዴት እንደዚህ ታደርጋለህ? ይቅርታ ቤዛ። ይቅርታ እንድትለኝ አልፈልግም ዳኒ። ቆይ ስንት ጊዜ ነው ፍቅር የምትባል ልጅ አትመናት፣ መጥፎ ሰው ናት ያልኩክ። አሳስቃ ጉድ ሰራችኝ። እሷን አምኛት ነበረ ግን አሳልፋ ሰጠች። ብሽቅ ነህ። እሺ ዳኒ ብሽቅ። ቆይ ይሄን ነገር ልነግረኝ ነው እዚህ ድረስ የመጣው? አዎ ቤዛ፣ እኔን እየጠበቅሽኝ እንደነበረ አውቃለሁ፣ ግን እኔ ምንም ማድረግ አልቻልኩም። በጣም ታሳፍራለህ። እሺ ቆይ አንተ መቼ ነው ደህና ነገር የምታደርገው? እኔ እኮ እዚህ ምን አይነት ሁኔታ ውስጥ እንዳለው ግን ታውቃለህ? ምን ላድርግ ቤዛ? አላውቅም ዳኒ፣ ግን የምትገባበት ገብተህ ከዚህ ቦታ አስወጣኝ። እኔ እንደዚህ ጉድ ታደርገኛለህ ብዬ መች አሰብኩ? ምን ማድረግ እንዳለብኝ ግራ ሲገባኝ እኮ ነው ወደ አንቺ የመጣሁት እህቴ። ፍቅርን ይዣታለሁ፣ ግን ምን ማድረግ እንዳለብኝ አላውቅም። ዶክተሩንም እንዲያግዘኝ ሲጠይቀው እሱም ጨከነብኝ። ቆይ እሱ ምን እንዲያደርግ ልጠብቀህ ነበር? በጣም ታሳፍራለህ። እሺ ከማንም ምንም አይነት እርዳታ መጠየቅ የለብህም።
ምን ላድርግ ቤዛ፣ ጥሩ ሰው ስለሆነ ይረዳኛል ብዬ አስቤ እኮ ነው። የፈለገ ነገር ቢሆን ያደረግኩትን አትርሳ። እነሱ ከዚህ ቦታ ሊያስወጡኝ አይችሉም፣ ግን አንተ ግዴታ ነው። እሺ እሺ እህቴ፣ ትንሽ ጊዜ ብቻ ጠብቂ። ለእኔ እዚህ ለአንድ ቀን እንኳን ማደር ቀላል አይደለም ዳኒ። እባክህን ይህ ቦታ ለእኔ አይገባኝም። ከአንተ ውጭ ደግሞ ማንም የለኝም። እባክህ እንደምንም ብለህ ከዚህ አስወጣኝ። እሺ እኔ ምን ላድርግ? እኔ ከፖሊሱ ጋር እያወራሁ ነው። ገጀራውን በድጋሚ አሳልፌ የሚሰጠው ከሆነ የእኔ ፋይል በድጋሚ ተከፍቶ ክስ ይቀነስልኛል። መቀነሱ ደግሞ ምን ዋጋ አለው? ለዛ አታስብ ዳኒ። እኔ እዚህ የሚያስመልጠኝ ሰው አለ። አንተ ግን እንደምንም ብለህ ገንዘብ ፈልግ። ገንዘብ ያስፈልገኛል፣ አትፍሰስ። ምን ያህል? ብዙ ገንዘብ ዳኒ። አሁን እዚህ ልነግርህ አልችልም። አንተ የቻልከውን ያህል ፈልግ። ከዚህ ቦታ ቶሎ መውጣት አለብኝ። እሺ ፖሊሱ ተደጋጋሚ ሲደውልልኝ ነበር። አንሳለትና ቢሮ ሄድ አውራው ዳኒ። ቆይ ምን ብዬ ላውራ? ገጀራውን እያስገደደኝ እንደዛ እንድሰራ ሲያደርገኝ እንደነበር ንገረው። የሚያምነኝ ይመስልሻል? ሌሎች ነገሮችንም ጨምርበት ዳኒ። እያስፈራራኝ እንደነበር ንገረው። ግን አደራ በዛ መሀል ስለአንተ አንድ ነገር እንዳታወራ። አንተ ምንም ነገር እንደማታውቅ ንገረው። እና ደግሞ እያስፈራራኝ እንደነበር እኔ ሳልፈልግ እንደሚያወራኝና እያስገደደኝ እንደነበርም ንገረው። እሺ አደርገዋለሁ እህቴ። እሺ የገንዘቡን ነገር እንዳትረሳሽ። ቆይ ከየት ላገኝ እችላለሁ? ያቺ የተረገመች ፍቅርን ተጠቀምባት። ለክደቷ ዋጋ ስጣት። ግን እሷ ሰዓት አልቋል። በቃ ዳኒ ራስን ጠብቅሽ። አንቺም ውድ እህቴ ራስሽን ጠብቂ። አደይ ግን እንዴት ሆነ? በጣም ነው ያሳዘነች። እኔ ምን ላድርግ? መከርኩ፣ ዘከርኩ፣ ተይ አይሆንም አልኩ። እሷ አሻፈረኛለች። ዴቭ ካልሆነ ሞቼ እገኛለሁ አለች። ያው አስገባላት። እባክህ ዝም በል። ራስ አይደለም ስታሽቃብጥ የነበረው። አሁን ወሬው ነው ብለህ ታወራለህ? ባሽቃብጥስ እንዴ? የዜግነት መብቴን ተጠቅሜ ነው ያሽቃብጥኩት። እንደ ማንኛውም ኢትዮጵያ ያሽቃብጣል። አዎ አሽቃብጫለሁ። ግን ዴቭ መጀመሪያ አሪፍ ባህሪ ነበር። እናቱ ስትመጣ ነው እንደዚህ የተቀየረው። አሹቲ ዛሬ የአመት ነው የወር ምኑ ፈቃዱ ነው? ምን ስራ የለም እንደዚህ ምን ትሰራለህ? አይ ደልቶ ይመስሏል። አረ እንደው ጉዶን ኩል ዳይመንድ፣ ጉዶን ኩል ደግሞ ምን ሆንክ? ምን ያልሆንኩት ነገር አለ ዳይመንድ? እንደው ያልሆንኩት ነገር ምን አለ? እቺ ፍቅር እኮ ጉድ ሰራችን ዳይመንድ። ይዋ ምን አደረገች? ትላንት የወጣች እስከ ዛሬ አልተመለሰችም። እና ታዲያ ወዴት ሄዳ? አትመለሳ። ያንተ ድርሻ እኮ ስትመጣ በር መክፈት ነው። የሷ ችግር እኮ ነው ያንተ ችግር አይደል እኮ። ታዲያ አንተ ለምን ተጨነቅ? አንተ ምን አግብቶ ጉድ ይፈላል? ይኸውልህ እትዬ ፍቅር ስትወጣ ስገባ ተከታተላት ብሎኝ ነበር። እኔ ደግሞ ከቀልቤ አይደለሁ። አይነጋ የለ ነጋ። ሲነጋ እትዬ መጥተው ፍቅርስ በማለት እኔ ከዛማ ጥፋቱ የኔ መሆኑ ሲገባኝ ወጣሁ። ይኸውልህ ወሬውን ተውና ፍቅርን አይታሃታል አላየሃት? የት አባቷ ትሄዳለች? ይሄኔ እኮ ሌላ ነገር አስባ ነው እቺ ተንኮለኛ። ያው ከዳኒ ጋር ነው የምትሆነው። እሱንማ እኔም ጠርጥሬያለሁ። ከሱ ውጭ ወይት አባቷ ትሄዳለች ብለህ ነው? አሁን እሱን እንዴት እናገኘዋለን ነው ጥያቄው። እኔም ለምን ኩኩሻን አትጠይቃት? እሷ በምን ታውቃለች? ኧረ እባክህ ፋራ መስላለሁ እንዴ? አፍ ለአፍ ገጥሞ ሲያወሩ አላያቸውም እንዴ? እሱማ አይቻቸዋለሁ፣ ግን ሌላ ነገር ምን ይኖራቸው? እኔ ያላቸው አልኩ ኪንጎ። ግን ደግሞ በቃ የሆነ ነገር ሳይኖራቸው እንደዛ አፍ ለአፍ ገጥሞ ያወሩ፣ በጤናቸው እንደዚህ ያወሩ። ዳይመንድ ደግሞ አንዳንዴ ታበዛዋለህ። ምን አደረጉ? ይኸውልህ ወንድሜ እኔ በዝምድና አልሰራም። ሀቋን ነው የምናገረው። አንተ ኧረ ዝም በል፣ የማይመስል ነገር አታወራ። አይ እንግዲህ ሄጭ አትጨቃጭቁብኝ። ይኸውልህ እኔ የእናንተ ንትርክ ስሰማ ነው። አሁን ፍቅርን አይታችኋታል አላያችኋትም? አላየንም። ታዲያ መጀመሪያውንም እንዲያትሉም ነበር። ለምን ማገዶ ትፈጃላችሁ? አንተ ስማ፣ ይኸውልህ እኔ ለራስህ ብዬ ነው። ይኸውልህ ቀኑን ሙሉ እግር እስኪቀጥን ድረስ ጫማ እስኪበላሽ ድረስ ከምትዞር ኩኩሻን ብትጠይቃት ይሻላል። ኩኩሻ ተብዬ ወዴት አባቱ ነው ያለው? አሳዩ። አሹቲ ትመችኛለሽ እኮ እንደዚህ ቶሎ የምትባንን ከሆነማ ይኸውልህ ኩኩሻ ጋር ወስዳለሁ። ልክ ልኳን ትነግረልኛለህ። ና እንሂድ ዳይመንድ፣ ና እንሂድ በእናትህ። አንተ ደግሞ አታሽቃብጥ። እኔ የለሁበትም። ምን ፈርተህ ነው? አዎ ፈር እያውቅ ትጠይቀኛለህ እንዴ? ለማንኛውም እኔ ስም እንዳታነሱ በቃ እኔ ሄድኩ። እኔ የምልህ እንዴ እሱ ከቅምጥል ጋር መስሎኝ ጉዳዩ። ይሄ ኩኩሻ ከሚባለው ጋር ምን አገናኘ? አንተ ደግሞ እንደ ወተት ነጭ ነው ካላሉ አይገባ እንዴ? ጓደኛው አይደለች እንዴ ቅምጥል? ለማንኛውም ተው፣ እኔ ወንድምህ አለው እንደ አሹቲ እኔ አለው። በቃ ምንም እንዲህ ብለህ እንዳታስብ፣ እኔ ወስዳለሁ። አቤት አሁን እኮ ለሚሰማ እውነት ወንድሜ እኮ ነው የምትመስለው። አሁን ቤት በኩል ነው አንተ የኔ ወንድም ነው። እንደዛ እኮ ነው እንደውም ዳይመንድዬ ምን ነው እንዴ? እሺ ብለህ ተነስተህ እንደገና ደግሞ እምቢ ጸባይን እሺ ምንም በጠቅላላ እሺ በል። እሺ
የኔ ልጅ እንዴት ነህ? አሉ በል ተነስ፣ ቶሎ ተዘጋጃጅ፣ እንግዳ መጥቶብናል። የምን እንግዳ? ቤሪ መጣለች። የት? እዚህ ነው እኛ ጋር። ደግሞ አንተን ብላ ነው የመጣችው። ቆይ አንተን ብላ ነው ማለት ምን ማለት ነው? እሱን ትምጣና ትነጋገራላችሁ። አንተ ብቻ መተኛትህን ትተህ ተነስና ተዘጋጅ፣ ተጠብቃት። ለምንድን ነው መጠበቃት? መጠበቁ አስፈላጊ ነው? ደግሞ የሁሉ ጊዜ ከቆይሽ በኋላ እዚህ መምጣቱ ለምን አስፈልግ? የኔ ልጅ ደግሞ ነግሬሃለሁ፣ አንተን ብላ ነው ከዛ ድረስ የመጣችው። አንተ ደግሞ በደንብ አድርገህ ትንከባከባታለህ። ማሚ አይ እንግዲህ ጨርሻለሁ። ተነስተህ ወደ ሆቴል የምታደርሰኝ ከሆነ አድርሰኝ። አይ ካልክ ራሴ እሄዳለሁ። ሆቴል ልትሄጂ ነው እንዴ? እና እዚህ ቤት ውስጥ ልኑርልህ? እና ገጀራው የሚባል ሌላ ወንጀለኛ አለ እያልከኝ ነው? እሷ ምንም የምታውቀው ነገር የለም። ሁሉም ነገር ያቀነባበረው እሱ ነው። ሁሉ ጊዜ ደግሞ እገልሻለሁ እያለ ያስፈራራት ነበር። ይህን ሁሉ ነገር አንተ የምታውቅ ከሆነ ለምን ያኔ ገና ስጠይቅ አልተናገርክም? ታዲያ አሁንስ መጥቶ መናገሩ ለምን አስፈልገው? ከዚህ ጉዳይ ጋር በተያያዘ የተጋጩ አልመሰለኝም ነበር። ሁሉ ነገር ግልጽ የሆነልኝ እህቴ ከታሰረች በኋላ ነው። ጸባቸው በዚህ ጉዳይ መሆኑን አላውቅም ነበር። አሁን ገጀራው የተባለው ጠርጣሪ ያለበትን ቦታ ታውቃለህ? ሊገኝባቸው የሚችልባቸው ቦታዎችን የማውቃቸዋለሁ። ጥሩ፣ እርሱን ወደዚህ አምተን ማናገር አለ። እህቴ ግን ነጻ ትሆናለች? እንዴት ሆኖ ነጻ ልትሆን ትችላለች? እጇን ይዞ አስገድዷል ለሚያሰራት። ራሷ አይኗ እያየች ሆን ብላን ያደረገችው። በምንም ታምር በነጻ እንለቃት አንችልም። እሷ ምንም አላደረገችም። ይሄ ሁሉ ስራ የገጀራው ስራ ነው። እሷ ምንም የምታውቀው ነገር የለም። ገጀራው ነው ይህን ሁሉ ነገር እንድታደርግ ያደረጋት። እሱ እርግጠኛ አይደለም። ለማንኛውም በደወልኩልህ ጊዜ ስልክ ክፍት ይሁን። እሺ። ወዴት አካባቢ ነው የገጀራው ቤት? እኔ ያሳያለሁ። በጣም ልሂድ እንዴ? አይ አልሄድም። ቆይ ተመልሼ አልመጣም አላልሽም እንዴ ሩታ? ቃልሽን እኮ ማክበር አለብሽ። ግን እኮ አይ አልሄድም እንዴ? አልሄድም። መሄድ የለብሽም ሩታ። አሁን እኮ ዴቭ አደይን እንጂ ዶክተርን አዋሪ ብሎሻል። አይሩታ የምሩን ነው እንዴ? ዶክተር ሄደ? ምን አይነቱ ነው? ቆይ ይሄ ልጅ ምን አይነት ሰው ነው? ሩታ ባቡሬ ምንድነው ብቻሽን የምትወሪው? ማን? የት? መቼ? ኧረ እኔ አላወራሁም። ምን ያንተባትብሻል? ተንተባተብኩ እንዴ? ሩታ ግን እንዳለሽ? አይ ስማኝ ባቡሬ። ምን? አደይ እናንተ ጋር ናታ? ማለቴ ለሊጋ? አዎ። ምን ነው? ላወራት ፈልጌ ነው። በቃ እኔ ልሂድ። ቆይ እቺ ደግሞ ማን ናት? ሩታ ናት፣ የበፊት የሌሊ ጓደኛ። እና አሁን ሸምጥጣት ነው? ሳይሆን ያው ጊዜ አራርቋቸው ማለትማ ድሮ ጓደኞች ነበሩ። ነገሮች ተቀያየሩና ለትንሽ ጊዜ ተለያዩ። ድጋሚ ሲገናኙ እንደ ድሮ መሆን አልቻሉ። ልክ እንደኛ ማለት ነው። የኛማ ከነሱ ጋር ይገናኛል እንጂ አሁን እኮ የሌለ ነው የምትርቀኝ። ግን ታውቀዋለህ ባርች አዋዋላችን እኮ ነው ኩሻ። በፊት ከእናንተ ጋር ነበር ሳዝግ ሙሉ። አሁን ግን ለሌላ ማንት ኧረ ይመች። ለኛም ቀን አለን። እንደዚህማ እንድትማረሪብኝ አልፈልግም የኔ ቆንጆ። ኧረ እባክህ እናት እንዴት ነሽ? እህትዬው። ኧረ እባክህ ደግሞ ዛሬ ማን ነገረ? ምን እህት እንደሆንኩ ነው። አንቺም ነገር ልፈልጊኝ ከሆነ እኔ ልቀይስ በቃ። ማዘሯ እኮ ለሊጋ ነበረች። አገኛት? ገና አልኩም እባክሽ፣ ከኩሻ ጋር ነበርኩ። አንተ ግን እኔንም ማዘሯንም ረሳህና? ወይ ፋርጉትና ቁርጣችንን አውቀን እንቀመጥ። ምን ነው? ከለሊጋ የጀመራችሁትን ነገር ነው። ምን ጀመር? ኧረ ሳክስ ምን አሁን ሚስቴ ናት ምናምን ስትል አልነበር እንዴ? እና ይሄን ቅምጥል ሳታቀርታ ታውቂያለሽ? መቼ ነገረኝ? ኧረ እባክሽ አንቺ ልጅ፣ ይሄ ደግሞ እሺ ምን ተብሎ የሚነገር? ስራዬ ነው ብዬ መጥቼ ለሊ ሚስቴ ነች ብዬ ልንገርሽ? ምን አለበት ብትነግረኝ? በሉ በቃ እናንተ ፍላጎታችሁ ብዙ ነው። መሄድ አለብኝ። ቻው። ወዴት ነው የምትሄደው? ና ንገረን እንጂ አትባርች። ወይ ካልሆነ እኔ ሂጅ አዋራዋለሁ። እናቱንም ማናገር ካለብኝ አናግራታለሁ። አይ ማዘሯ ምንም ማናገር አይጠበቅብሽም። ታያቸው በቃ። እንደ እናትማ መናገር ካለብኝ ሂጅ ያናግራቸዋለሁ። ቤተሰብ የላትም ታዛቢ የላትም ብለው አይደል እንደዚህ የሚያረጉሽ? አንዴ እሱ አንዴ እሷ እንደዚህ የሚጫወቱብሽ። ሂጅማ ማናገር ካለብኝ አናግራቸዋለሁ። ማዘሯ ወዴት መጣሁ እንጂ
ማዘር ልትሄድ ነው? እትዬ ጋር ሄዳ ልታወራት ነው። ማውራቷ ለውጥ የሚያመጣ ከሆነ ጥሩ ነው። እኔ አይምሮዬ ምን እያሰበ እንደሆነ አላውቅም። ምን ማድረግ እንዳለብኝ እንኳን እኮ ግራ ገብቶኛል። አይዞሽ አደይ፣ አታስቢ፣ ሁሉም ነገር ይስተካከላል። እኛ ያልሆነው ነገር ካልሆነ ብለን እንበሳጫለን እንጂ ያለ ፈጣሪ ፍቃድ ምንም የሚሆን ነገር የለም። ሁሉም ነገር ይስተካከላል። እሺ አትጨነቂ ጓደኛዬ። ከማንም በላይ ምን እንደጎዳኝ ታውቂያለሽ ዴቭ? አዎ የሱ ዝምታ፣ ምንም መወሰድ አለመቻሉ በጣም ያማል። ይገባኛል፣ ግን ደግሞ እሱም ዝም ያለበት የራሱ የሆነ ምክንያት ይኖረዋል። ምንም ነገር ይሁን እኔ እኮ አገባዋለሁ ብዬ ስንት ነገር ተነጋግረናል። በመጨረሻ ሰዓት ይህ ሁሉ ነገር ሲፈጠር ዝም ነው ማለት ያለበት? ቆይ እስከ ዛሬ ያሳለፍነው ውሸት ነው? ለዚሁ ነበር ያ ሁሉ ነገር? አይ አደይ፣ እንደዛም አይመስለኝም። ደግሞ ሌላ ቀን አለ፣ ነገ ሌላ ቀን ነው። ነገሮች በምን ፍጥነት እንደሚቀያየሩ ምንም አናውቅም። ይሄን ስልሽ ዴቭ ላይ ተስፋ አድርጊ እያልኩሽ አይደለም፣ ግን ደግሞ ተስፋሽን በሙሉ ፈጣሪ ላይ አድርጊ። እሱ ሁሉንም ነገር ያስተካክለዋል። አትጨነቂ ጓደኛዬ። ምን ባደርግ ነው የሚሻለኝ? እንዴት ነው ከዚህ ክፍል መውጣት የምችለው? ዳኒ ምን እያደረክ ነው? እሺ አሁን ወዴት ሄደ? ቆይ ምን ባደርግ ነው የሚሻለኝ? አንተ ክፉ! ወደዛ ዙር በይ። ምን ለማድረግ እየሞከርሽ ነው? ቆይ ዘግተህብኝ ወዴት ነው የምትሄደው? ከዚህ ቦታ አስወጣኝ ዳኒ። ለክደትሽ ቅጣት እየተቀጣሽ መሆኑን ድጋሚ መናገር አይጠበቅብኝም ፍቅር፣ ነግሬሻለሁ። ዳኒ እኔ አንተን አልካድኩም። ዝም በይ እባክሽ። አሁን የምልሽን ሁሉ ነገር ታደርጊያለሽ። ምንድነው እሱ? ምንድነው ማደርገው? የእናትሽን ስልክ ስጪ። ምን ልታደርግ ነው? ለእህቴ ገንዘብ ያስፈልጋታል። እና የኔ እናት ስላንተ እህት ምን አገባት? አዎ ልክ ነሽ። ስለ እህቴ አይመለከታትም፣ ግን ስለ አንቺ የሚመለከታት ይመስለኛል። አልገባኝም። ምን ለማድረግ እያሰብክ ነው? ገብቶሻል ፍቅር? ምን እንዳሰብኩ ታውቂያለሽ? አላውቅም። ብቻ እናቴን በእኔ አስፈራርተህ ገንዘብ ልትቀበላት ባልሆነ። አዎ ሌላ አማራጭ የለኝም። አንቺ ላበላሸሹ ነገር እናትሽ ትከፍላለች። እንደዛ ማድረግ አትችልም። አንቺን ማን ወሳኝ አደረገሽ? አሁን አፍጥኙ፣ ስልኳን ስጪ። አልሰጥህም። ፍቅር እንዳታስብ፣ ሌላ ነገር እንዳደርግ አታስገድጅ። ምን ልታመጣ? እስቲ ምን እንደምታመጣ እናያለን። ፍቅር ትዕግስቴን አልተፈታተኝ። ዛሬ ምንድነው ደግሞ? ኪንጎና ያደነስ ጓደኛ የለም እንዴ? ዳይመንድ ነው ታዲያ ሌላ ጓደኛ አለው ብለሽ ደግሞ ስለሱ መጠየቅ ጀመርሽ? አይ እንግዲህ አታቀሳስሪ። አልቀረብም ሚስቴ ምናምን ትላለህ እንዴ? መብት እኮ ነው። በሉ ተቀይሱ በቃ። ማንም ባይተዋር ለማድረግ ነው። ዳይመንድ እና ሹ አላገኙሽም እንዴ? እየፈለጉሽ ነበር። አሹ ማን ነው ደግሞ ዳይመንድ ምን ፈልጎ ነው? አንቺን ነው። ለምን? ስለ ዳኒ ሊጠይቁሽ ነው መሰለኝ። ዳኒ ማን ነው? የቤዛ ወንድም። ያው መጡልሽ እንደው አንቺ ብቻ ፈርተሽ ባልሆነ ማ እኔ ኩኩሻ ነኝ የምፈራው? እና ምንድነው የምትይው? በቃ ከመተኝ እና አንቺ እንሂድ። አረ በቃ ንኪው በእናትሽ። ኩኩሻ ምን ፈለክ? ቆይ ማሚ፣ እኔ እዚህ መኖር አስፈላጊ ነው? ለምን ራስሽ አታገኝ? አይ ዴቭ፣ እንደዛማ አይሆንም። ልጅቷ እኮ ሀገር አቋርጣ ከዛ እዚህ የመጣችው አንተን ብላ ነው፣ እኔም ብላ አይደለም። ከዛች ልታገባ ከነበረችው ልጅ ቤሪ ትሻላለች። በዛ ላይ ቤተሰቦቿን እናውቃለን። ጥሩ ልጅ ናት። ምን ነው ተሳሳትኩ? ይኸውልሽ ማሚ፣ እኔ አደይ ልብ እንዳወቅኩት አንቺ ብታቂላት ምንኛ ደስ ይላል። ከአደይ ጋር የምትወዳደር ሴት የለች። እርግጥ ነው ቤሪ የራሷ የሆነ ኳሊቲ ሊኖራት ይችላል፣ ግን ደግሞ እኔ አደይን ከማንም ሰው ጋር እውነቱን ንገረኝ ካልሽ ዛሬም ነገም መቼም ቢሆን የአደይን ያህል ማንም ሰው አላውቅም። አደይ ለኔ በሁሉም ነገር መልካም። አይ ስለሷ ልጅ አታውራብኝ፣ ጨርሰናል በቃ። እኔ ስለሷ መስማት አልፈልግም። ታውቂያት እንኳን እኮ እድል አልሰጠሻትም። ሰውን ዝም ብሎ መጥራት ይቻላል እንዴ? ስለሷ እኮ ብዙ ሰሙ። ማሚ፣ የተባለው ሁሉ እኮ አይደለም። ማንም ስለሌላው ሰው አውቆ ከራሱ በላይ ሊናገርለት ይችላል። ደግሞ ማነው ስለ አደይ እንደዚህ ነገር? ስለ ነገረኝ ሰው ማወቅ ምን አስፈለገ? ዋናው ማወቄ ነው። ቆይ ለምን ነገሩኝ ብለሽ ለምንድን ነው ያልጠረጠርሽ? ይኸውልሽ ማሚ፣ እኔና አደይን ለመነጣጠል እየሞከርኩ፣ አንቺ ደግሞ ስለ አደይ የሚሉሽ ሁሉ እየሰማሽ ነው። አደይን ብትጠይቂያት ስለ ሁሉም ነገሯ ትነግርሻለች፣ ስላለፈችበት መንገድ ጭምር። ደግሞ አደይ ምንም የሚያሳፍር ህይወት የለም። ደግሞ ይኸውልሽ እኔ እሷን ባገባ የምታደለው ነው፣ እሷ ምንም የምታገኘው ነገር የለም። ዴቭ፣ አንተ
አንተ እኮ የእኔ ንጉስ ነው። ንጉስ ደግሞ የሚገባው ንግስት ነው። ምንድን ነው ከቤት ሰራተኛ ጋር የሚያርመጠምጥ? ማሚ እኔ ይኸውልህ ስለዛች ሰራተኛ ላወራ አይደለም እዚህ የተቀመጥኩት። ደግሞ ተሳስተ ቤሪ ፊት ስለዚች ልጅ እንዳታወራ። አደይ የምትባል ልጅ እርሳት። እስኪ እንዲህ በቀላሉ መርሳት ቀላል ነው ላንቺ? ደሜን አታፍለው። እንግዲህ የሚነገርህን ስማ። አይ ካልክ ደግሞ አብረን እንሄዳለን። ወዴት? ከኔ ከእናትህ ከቤተሰቦች ጋር ነው መኖር ያለብህ። ቤሪ እስክትመለስ ድረስ እዚህ አብራችሁ ጥሩ ጊዜ አሳልፎ ፍቅራችሁን አድሱ። ከዛ አብረን መኖር እንጀምራለን። ስለምን ፍቅር ነው ማለት? እኔን እናትህ ልትሸውደኝ ነው? ከቤሪ ጋር ከበፊትም እንደምትፈላለጉ ያልሰማው መሰለ? ቆይ ማን ያለሽ? እህትህ ነግራኛለች። ያኔ ልጅ ስለነበር ነው ማሚ። አሁን ተጎርምሶ ነው ታዲያ? ማሚ ያልተረዳሽው ነገር አለ። እኔ እንዴት ብዬ እንደማስረዳሽ ዶክተር እንዴት መጣ? የአደይ ነገር አስጨንቆኝ ነው። አደይ ደህና ነሽ? ደህና ነኝ ዶክተር። ተጨንቄ ያስጨነቅኳችሁ አይደል? በጣም ይቅርታ። አንቺ ምን አጠፋሽ አደይ? እናንተ ተጫወቱ፣ እኔ ለዶክተር ቡና ላፍላ። ከዴቭ ጋር አወራችሁ እንዴ አደይ? አይ ተመልሶ አልመጣም። እሺ አንቺስ ተረጋግተሻል? ሌላ ምን አማራጭ አለ? ለጊዜው ነው አደይ፣ ሁሉም ነገር ያልፋል። ያልፋል አይደል? አዎ ያልፋል። እንደገና መሳቅ ጀምራለሁ። ግን እንዴት እረሳዋለሁ? ያን ሁሉ ነገር እንዴት ምንም እንዳልተፈጠረ መርሳት እችላለሁ? ለትንሽ ጊዜ ነው አደይ፣ ትረሺዋለሽ። ለአንቺ አይገባሽም። ሊሆነብሽ ለእያንዳንዱ ነገር ካሳ ታገኛለሽ። አመሰግናለሁ ዶክተር። አደይ ወይ ካልደበረሽ ከኔ ጋር ሆነ ቦታ እንሂድ። ወዴት? አደይ ለአንቺ አስቤ ነው። እዚህ መሆን የለብሽም። አየር መቀየር አለብሽ። በዛውም ደግሞ አንዳንድ ነገሮች እናወራለን። ይቅርታ ዶክተር፣ ለእኔ ያስበልኝ እንደሆነ አውቃለሁ። ግን እኔ ወዴት መሄድ አልፈልግም። ተይ አደይ፣ ራስሽ መቅጣት የለብሽም። አደይ ከሆነ ማለጠፋችም እሷን መቅጣት የለብሽም። መንከባከብ ነው ያለብሽ። ባይሆን አደይ ቶሎ እንመለሳለን። እኔም ስራ ስላለብኝ ብዙ አልቆይም። ነይ እንሂድ። እሺ ለሌል ልንገራት በቃ። ምንድነው የምትለው? አሁን ዞር በል ከፊቴ በእናትህ። አንቺ እንዴት ነው የምትናገሪው? እባክሽ እኔ ያሹ ቀብረረውን የምዬ ልጅ ነው ዞር በል ወደዛ የምትይኝ? ይኸውልሽ አሁን ሌላ ነገር ሳይከተልሽ የዳኒ ቤት ወየት እንደሆነ ታሰኛለሽ። ምን አይነት ጎረምሳ ነች? የሴት ጎረምሳ። አንተ እኔ ምንም አላቅም። ልጅ አደረግከው እንዴ? ይዛው እንደመጣ በእናትህ ይዛልኝ ጥፋ። ምንድነው ያንተ ሳያንሰኝ ደግሞ ሌላ ሰው አምጥተህ ታደርቀኛለህ እንዴ? ነው ወይስ ተደራጅታችሁ ነው? ምንም እንደማያክሶቶኛለሽ። ባለፈው ዳኒ ስታወሪው አላየውሽም? ደነዝ ነህ እንዴ? ታዲያ ስናወራ ይሄን ማለት እንተዋወቃለን ማለት ነው? ኧረ እባክሽ እሺ፣ ሳትተዋወቁ ነው እንደዛ አፍላፍ ልክ እርግብ ሲጎራረስ እንደሚመስል አፍላፍ ገጥማችሁ ያዩዋችሁ? ዳይመንድ ያላየኸውን ነገር አታውራ እሺ። እንዴት ነው ማላውራው? እንዴት ነው ማልቀባጠረው? አሁን ይኸውልሽ ዝም ብለሽ ዳኒ ወዳለበት ውሰጂ። አዎ እናቴ እንደዛ አድርጊልን። ኧረ ግዴታ ነው ጭራሽ። ቆይ ልጁ ለምን ፈለጋችሁት? ፍቅር ከሱ ጋር ኮብልላ እናቷ በጭንቅላታቸው ከመቆማቸው በፊት እባክሽን ፍቅርን አገናኝ። ማናት እሷ? ምንድነው የምታወሩት? አይ እንግዲህ ዝርዝር መረጃ ማጣራቱን ተይና ቀጥ ብለሽ ውሰጂ። አንተ አላመንከኝም እንዴ? ቆይ ምንድነው የምታወሩት? የገጀራውን ቤት ከፈለጋችሁ አሳያችኋለሁ። ከዛ ውጭ ግን ሌላ ወሬ እንዳታወሩ። ገጀራው ማነው ገጀራውን የፈለገው? ይገጀረውና አንተ ደግሞ ዝም ብለህ አቀባጥር። ይኸውልህ ገጀራውን አገኘን ማለት ልክ የገጀራውን እጅ ፍልቅቅ ስታደርገው ዳኒ እንደዚህ እዚህ ጋር ቁጭ ብሎ ታገኘዋለህ። ከዛ ፍስ አድርገህ ወደዛ። እኔ ታዲያ ዳኒን እንጂ እኔ መች ፍቅርን ፈለኩ? ልጁ ጦሽ ነገር ነው እንዴ? ምን አለ አሁን እንኳን ባታዋርድ ኩኩሻ ትብለጥ። ምን ነው ዳይመንድዬ? ምን ተሳሳትኩኝ? ይኸውልህ ገጀራውን አገኘ ማለት ዳኒን አገኘ ማለት ነው። ዳኒን አገኛት ማለት ፍቅርን አገኛት ማለት ነው። ኧረ እንደው እስቲ ጭንቅላትን አንዳንዴ ያሰራው። አሃ ታዲያ እንደዛ አትልም እንዴ? እኔ ታዲያ መሽ ገባኝ ዳይመንድ። ይግባ እኔ ያላወቅኩማ እወቃ እንዴ ያላሰብኩትማ አስባ። ይኸውልህ ጭንቅላት እኮ የተፈጠረው እኮ ጸጉር ለማብቀል ብቻ አይደለም። ቲንክ ቢግ ስታርት ነው ይላል ፈረንጅ። አስብ እንጂ እንዴ ምንድነው እናንተ? እኔ እኮ ግዴታ የለብኝም። ትቻችሁ ሳልሄድ ነው ተከተሉኝ። አሁን ዝም ብለህ ታዲያ እንደዛ አትልኝ እንዴ? እስቲ ጎረም ዶክተር ሩታ እንዴት ነሽ?
እዚህ ምን ትሰራለህ? አደጋ መጥቻ። ምን ነው አደጋ አመመሽ እንዴ? አረ ደህና ነኝ። ከዶክተር ጋር የምንሄድበት ቦታ ስላለ ነው። ወዴት ልትሄዱ ነው? ምን ነው ፈለግሽ? አንተን? አረ አይደለም አደይና ነው ላዋራት የፈለኩት። ይቅርታ ካላስቸገርኩሽ። አደይን ይዣት ልሄድ ነበረ። ስትመለሽ ታወሪያታለሽ? አረ ቆይ ስለምን ጉዳይ ነው የምታዋሪኝ? ስለ ዴቭ። የኔና የሱ ጉዳይ ያውቁታል። ለአንቺ ስለሱ ማስረዳት አይጠበቅብኝ። ማውራት ካለበት መጥቶ ፊት ለፊት ያወራ። ለማንም ስለሱ አላስረዳም። ቆይ ሻሪ ለምንድን ነው የምትናደጅብኝ? እኔ ምን አጠፋው? ከዚህ በላይ ስትረጋጋ ታወሪያታለሽ። አሁን ስሜታዊ ሆናለች። አትቀያሚያት። ያው ያለችበት ሁኔታ በጣም ከባድ። ታዲያ እኔ የመጣሁት እኮ ችግሯን ልፈታላት ነው አይደል እንዴ? ለምንድን ነው የምትጮህብኝ? ቢሆን በዚህ ስለ ችግሩ ማውራት ሳይሆን አደይ ይሄንን ሁኔታውን የምትረሳበት ነገር ነው ማድረግ ያለብሽ ሩታ። በቃ ባይ። ለአደይ በዚህ እንድትመጠንቀቅ ምን ይሉታል? እኔን እኮ በስነ ስርዓት ራሱ ያወራል። ምን ሆነ ነው ግን ዶክተር? ቆይ ምን አድርግ ነው የምትይኝ አንቺ ሴትዮ? ይኸውልሽ ከሌሊ ጋር ቤቱን እንድትካፈይ አመቻችልሻለሁ። ከዛ በፊት ግን የሰራውበትን በጠቅላላ ትከፍኛለሽ። አይሆንም ካልሽ በራሴ መንገድ አስተፋሻለሁ። እሺ ዛሬ ደግሞ ባቡሪ ጉዶኝ ይላል ወንድሜ። ምን ተፈጠረ? ያቺ የተረገመች ሴት ያን ሁሉ ስራ ካሰራችኝ በኋላ ገንዘቤን ከለከለች። እና የምን የሚገርም ነገር አለው? መጥፎ ስራዎች ሁሉ ጥሩ ነገር እንዲከፍሉ ነበር የጠበቀው? ስማ አሁን የምታለቅሰው የብዙ ሰዎች እንባ ነው። ይህን ያህል እኔ ምን በደልኩ? የራሴን ህይወት ለማሸነፍ ላይታች ስል ነበር እንጂ እኔ ጥፋት ምኑ ጋር ነው? ተው እንጂ ትክክለኛ መንገድማ እንዳልመረክ ነግሬ ነበር። ይሄ ነገር እንደሚመጣብህም ደግሞ ማሰብ ነበር። እሷን ተዋት። አሁን እኔ ከጥፋት ተምሬያለሁ። ሌሊ የእናቴ ልጅ ናት። ኧረ እባክህ እውነቴን ነው፣ እየቀለድኩ አይደለም። አሁን ለእሷ አስረዳትና የእናቴን ድርሻ ካገኘው ከእሷ ምንም አልፈልግም። ኧረ የእናትህ ብቻ ሌላ የለ ደግሞ በዚህ መጣ። አውቄ አይደለም ባቡር፣ የምሬ ነው። በልጅነቴ እናቴ ልጅ አይደለም ብላ ስለካደች ነው እነሱ ቤት አትክልት ኮትኳች ሆኜ የገባሁት እንጂ እኔ የሌሊ የእናቷ ልጅ ነኝ። ስለዚህ የሚገባኝም ማግኘት አለብኝ። የእናቴን ድርሻ ልታካፍለኝ ይገባል። እናቴ በህይወት እያለች ምንም ባጠቅመኝም በራሴ ተፍተፍ ብየውን ነገር ማግኘት አለብኝ። ስማ እንደፈለክ ስታወራና እንደፈለክ ስታረግ ተው ከማለት ውጪ ምንም ነገር አላደረኩም። ያ ደግሞ ምንም ነገር ማድረግ እንደማልችል እንዲሰማ ካረገ በጣም ተሳስተሃል። ትሰማኛለህ? ለሊ ለኔ ተዋት። እሷን ለመጉዳት ምንም አይነት ድራማ ያስፈልጋል። እሷ ጋር አጠገብ ከዚህ በኋላ ካገኘው እገልሃለሁ። ሮማን ኧረ ሮማን አንቺ ደግሞ ከመቼ ወዲህ ነው ሮማን የሆንሽው? ሮማን ልጥራሉት? አቤት ትይጣለ? አሹ አልተመለሰም? አልተመለሰም። ወይኔ ልጄ አሁን የት ሄደች ይባላል? እሺ አያስቡት ይመለሳሉ። እነ ዴቪስ ወጡ? አዎ ወጥተዋል። ጥሩ ሄሉ፣ ከፈለግሽ መቆየት ከፈለግሽ ደግሞ መሄድ ትቻለሽ። ግዴታ የለብሽም። እሺ የሰራሽበትን አስቤ ለሮማን ስጣታለሁ። እሷ አንድ ላይ ትሰጥሻለች። አረ ችግር የለውም እትዬ። በቃ አመሰግናለሁ። ሴትዮዋ መታ ቤቱን አዘበራርቃ ሄደች አይደል? ምን አይነት ሴትዮ ናት? በጣም ነው የምትገርመው። ለማንኛውም እኛ ግን ተገላገልን። አሁን ለነገሩ እሷ ስለሄደች ብዙም ስራ አይከብድሽም። አመሰግናለሁ ሄልዬ። ምን አደረኩልሽና? እኔም እንደዚህ ወጣ ብዬ ሰው ባህሪ መመልከቴ ጥሩ ነው። ለሌላ ስራ ቢሆን አይከብደኝ። እሱማ ሄልዬ በቃ ላቤን ደውልለትና ከሱ ጋር ትሄጃለሽ። አይ ቤት ገብቼ ልጠብቀው። እኔ ቀድሜው ልሂድ ይሻላል። አዎ ሮማኔ፣ እኔ በቃ እሺ፣ እንደዛ ከሆነ ላስወጣሽ። አዳ የሆናችሁን ሰማ? አዎ በጣም ያዘን። ኧረ እባክህ በጣም ነው ያዘንኩት።
አዎ በጣም ታሳዝናለች። ምናልባት ያኔ ከዴቭ ይልቅ ያንተን ፍቅር ብትቀበል ኖሮ ልቧ አይሰበርም ነበር። እንደዛ አታስቢ። ዴቭ ምን አይነት ችግር ውስጥ እንዳለ ምን አጋጥሞት እንደሆነ እኛ አናውቅም። እነሱ ላይ መፍረድ አንችልም። ዳይመንድ ዝም ብሎ እንደዚህ ያወሩ። እሱ ደግሞ ምን አለ? ከዶክተሩ ጋር ያጣበሳት እያሰበ ነው። ይሄ ከሃዲ። እኔ ማንም ላይ መፍረድ አልፈልግም። ለምን እንደዛ ሆነ እንደዚህ ሆነ ብዬ መናገር አልፈልግም። ከውጭ ሆኖ መፍረዱ ቀላል ነው፣ ግን በቃ ችግራቸውን በራሳቸው መንገድ ይፍቱት። እኛ አንተ የኔ አስተዋይባል። ለዚህ እኮ ነው የምወድቅ። ኪንጎ አቢ ቢስ ነው እንዴ? እኔ ምን ዳይመንድ የት ያለ? እኔ ምለው ቆይ ኪንጎ እዚህ ካለ ዳይመንድ ከሱ ጋር ግዴታ መኖር አለበት? እንዴት ነው አጠያየቃችሁ? አይ ያው ብዙ ጊዜ አብረው ስለሚሆኑ ወዴት እንደሄደ ያውቃል ብዬ ነው። ምን አጠፋው እንዴ? ኧረ አላጠፋም። እሷን ተዋት። ዳይመንድ ፍቅርን ፍለጋ ካሹ ጋር ሄዷል። ወዴት? እሱን አላውቅም። ፈልገው ነው ነበር። በቃ ቶ ብቻዬን እሄዳለሁ። ወዴት ነው? ባንክ ቤት ነው። በገንዘብ ጉዳይ ነው? አዎ። እንደዛ ከሆነ በሱ ቦታ እኔ ልምጣ? አይ አንተ አምጣት ምን ዋጋ አለው ብለህ ነው። ዳይመንድ ራሱ መፈረም ያለበት። በቃ ሰላም ነው። አረብሻችሁ። እሺ የኔ ቆንጆ እንኳን ደህና መጣሽ። እንኳን ደህና ቆያችሁ ማም። ሄዱ እናንተ ተጫወቱ፣ እኔ ገብቼ ትንሽ እረፍት ላድርግ። ማሚ ምን ነው ዴቪ የፈራሃት እንዴ? ቤሪ እኮ ናት። ትልቅ ልጅ ሆነችብህ አይደለ? አይዞህ አትፍራ የኔ ንጉስ። ዴቭ ተጫወት። ለቫኬሽን ነው የመጣሽ? አይ አንተን ለማግኘት ነው የመጣሁት። ማሚ ነይ ስትለኝ ጊዜ መጣሁ። ቆይ አንተ ማሚ የምታስቸግራት ለምንድን ነው? ማሚ እኮ በጣም የምታስብልህ። ቆይ ለምን አብረን አንመለስም? እዛ ምንም ህይወት የለም ዴቪዬ። ፋሚሊዎቹ በሙሉ እኮ እዛ ነው ያሉት። ለምን እሺ ብላ አብረን አንመለስም? ይቅርታ፣ አሁን ላይ እንደዛ እያሰብኩ ነው ዴቪዬ። ካሁን በኋላ አብረን እናስባለን። ከተገናኘን ብዙ ቆይ መሰለኝ። በጣም አምሮብሃል። ቴንኪ። አንቺም አምሮብሻል። ታውቃለህ በጣም እንደናፈቀኝ ያወቅኩት ሳይህ ነው። ስለተገናኘን በጣም ደስ ብሎኛል። ዶክተር ለምንድን ነው እዚህ በቃ ነው? ምሳ ልጋብዝሽ። አብዛኛውን ጊዜ ኮቪራ የተገናኘን ጓደኛ ነው። በጣም አመሰግናለሁ። ምን እያደረግሽ? ምን ችግር አለው ዴቭ? ዴቭ አዴ